ماشي. السلام عليكم ورحمة الله وبركاته. مش مكان أصلا. مكان أصلا ፎሎ ካደረከኝ ቴንክ ዩ አመሰግናለሁ። ሌዲ ማርክ ፎሎ እኮ አድርጌሻለሁ። ልክ ቪዲዮውን እንደፈሰስ ላይክ ማድረግ አመሰግናለሁ። ስለዚህ ምስጋናው አንተንም ያካትታል። አይኔ ሰላም አንድ ጊዜ ተጫውቱ እያሉ እንዴት ነው ፋሚሊ ይችላል? ወይኔ ዛሬ እነሱን ቴንኩ ለማለት ነው የመጣሁት እና ገና ከመምጣቴ ደግሞ ጌም መጫወት አልፈልግም ማለት ፋቅም ያለን ማንበራ እና ታዲያ ምን የመሳሰሉ ፋሚሊዎች ኖ አይ መጀመሪያ እየጠየቁኝ ስለነበረ ነው ጌም ተጫዋች ምናምን እያሉ ነበር እና ኖ እናንተን ለማመስገን ነው የመጣሁት እያልኳቸው ነው። ሲቀጥል ደግሞ ለመጀመሪያ ጊዜ ሽማግል ብቻሽን ለመጀመሪያ ሽማግል አንደኛ እንደዛ፣ ሁለተኛ ነገር ደግሞ ገና እኮ አንድ ቪዲዮ ፖስት ገና ከመግባት ላይ ወረጊ በዚህ ልክ የምትተማመኝባቸው ከሆነ ነው ማለት ከፈራሽ ግን ኧረ የእኔ አባት እንዴ አይደለም እኔን ሀገር የሚያኮራ አውዲየንስ ነው ያለኝ። ምን ሆነ ነው? ምንም የሚያስፈራ ነገር የለም። ወደ አኩልሽ ተቀበይ። እኔ ዛሬ አልቀበልም። እውነት እኔ ቴንኪው ለማለት የመጣሁት እንዴ እየነገርኩ አይደል እንዴ ሌላ ጊዜ እንጫወታለን እኮ ተቀበይ ያለሽ ችግር የለውም። መክራሰብ የጠበቅብሽ ነው። አልቀበለም። ይቅርታ እነሱን ቴንኪው ለማለት ነው የመጣሁት እና በግልጽ አማርኛ አቤት ምንድን ነው ያልከው አንተ? ምንድን ነው ያልከው? ራስሽን በግልጽ አማርኛ ስትናገሪ ጥሩ ነው። አይ በቃ አላወቅኸኝም ማለት ነው። ይቅርታ ሰው ነው። አመሰግናለሁ። አመሰግናለሁ። የራስሽ ነው ወይ? አይ የተውሰው ነው እኮ በዚህ ከለር የራስሽ አይሆንም ብዬ ነው። እኔ ጋር ያሉ ሪልሶች የግድ መጫወት አለበት እያሉ እሺ ካልክ ይሁንልህ። እውነት ለመናገር የፈራው ነው እየመሰለ ያለው እና እኔ ፈርቼ አይደለም ገናም አንችልም። ምን የመሰለው ልጅ እንዳለኝ ታውቃለህ። እሺ ነው አክሰብት ተጀመረ እና እንግዲህ ያው እኔ ማፍራት ለመደ ያሉ ኧረ እባክህ አታውቃቸውም እንዴ? አውቀንኛ ጊዜ ነው የምንሰጠው። ጊዜ እንሰጥሻለን። እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይማ ሴት ፋሚሊዎቼ ልለምኝ ነው
ኧረ እባክህ ምነው ፈራ እንዴ? አይዞህ አይዞህ ችግር የለውም። እንደነገርኩህ አንበሳም ገለሻል አላልከኝም? ስሚኝ እኛ ጋር ሽንፈት ኑሮ እንደማያስጠቀለሽ እኔ ሽንፈትን አልወድም። ማነው ሽንፈትን የሚወደው? እኔ አንተ አስለቅሼ እንዳላስወጣሽ ነግሬሃለሁ። ፋሚሊዎች ነት እንዲማ ታማምኝባቸው ትንሽ አይዘቤ ለእኔ መጨረሻ ታይም ላይ ብዙ ጊዜ ማሸነፍ ይቻለ እና ሊዘጋጅ እኔ ደግሞ መጨረሻ ምናምን አይደለም ተጀምሮ እስከሚያልቅ ነው ማሸንፈው። ልዩነቱ እዚህ ጋር ነው። አንዴ ማለት ችግሩ እኮ አንዴ በስህተት ራሳቸው አናስነካ እኔ አንድ ነው የተቀበልኩት። አልፈልግም መሸነፍ አለመሸነፍሽን እኮ ችግር የለውም። ለማንኛውም ቤት ውስጥ ሊኖሽ ጋይች እንዳንሸነፍ ከቻላችሁ አባሩኝ። እንግዲህ ፋሚሊዎች እኔ ሽንፈት አልወድም። ያላችሁ አይመቸኝም። በተለይ ጉረኛ ሰው አይመቸኝም። የተግባር ሰው እንደሆንኩ ታውቂያለሽ። ኧረ ተው እስኪ እንግዲህ እናያለን። ይሁንልህ። ይኸውልሽ አስደንግጠውሽ ፌንት እንዳትሰሪ ወደኋላ በታሪክ የማይሆነውን ችግር የለብኝም። እኔ ችግር የለብኝም። ስለምን ፌንት ማውራት ነው መስራት ነው የምታወራው? አንተን አሰርቼ እዚህ ጋር ዝርር የሀገር ያለ እንዳትል ውሃ እንኳን የሚያቀብል የለም እዚህ። ጋይስ ታብታብ እያደረጋችሁ ያው ፌንት ብትያዝ ብዬ ሰማኸኝ? ፌንት ብታረግ ማለት ነው ውሃው ሮጦ ይመጣል ነው ወደ አንተ። እውነት ሰርቼ ነው አንተ። አመሰግናለሁ የእኔ ቆንጆ። በነገራችሁ ላይ እሱ ላይ አላሰብኩበትም።